ፍርድ ቤት ውስጥ ውሳኔ እያነበቡ የተገደሉት ሴት ዳኛ ጉዳይ በአርሲ የተፈጸመውን ጥቃትና የተገደሉ ሰዎችን በሚመለከት የተነሳውን ጥያቄ ተከትሎ ኢትዮጵያ ውስጥ ፍርድ ቤት ውስጥ ችሎት ውስጥ የተኩስ ልውውጥ ተደረገ የሚለው ጉዳይ በጣም የሩቅ ጊዜ ወይም የማይፈጠር አይነት ታሪክ ነው። ዛሬ ቤተክርስቲያን ተደፍሮ ተገብቶ እንዲህ ያለ ነገር የሚፈጸምበት አልነበረም። ከቀን ቀን የምናያቸው ነገር አዳዲስ ልማዶቻችን ምናልባት መለስ ብለን ወደ እግዚአብሔር ወደ ፈጣሪ የምናመለክትበት ዘመን። ዕውቁ የእግር ኳስ ተጫዋች ከተገደለ በኋላ ገድለውታል በተባሉ ሰዎች ላይ ተፈርዶ የነበረው ፍርድ ስለመቀልበሱና እነዚሁ ሰዎች ነፃ ስለመውጣታቸው። ምክንያቱም አካባቢው ላይ በተደጋጋሚ ጊዜ ነው ክርስቲያኖች ጥቃት የሚደርስባቸው፣ ቤተክርስቲያናት የሚወድሙት፣ የሚዘረፉት በተለያየ መንገድ። እነዚህ በከፍተኛ ፍርድ ቤቱ ወንጀለኞች ናቸው ተብሎ 15 እና 16 ዓመት ፍርድ የተፈረደባቸው ሰዎች በነፃ እንዲሰናበቱ ነው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወሰኑ። ከአርሲ ላይ የተፈጠረውን ነገር ተከትሎ እምብዛም ጆሮ አልተሰጣቸው፣ እምብዛም ጉዳይ አልሆኑ። አርሲ ላይ ክርስቲያኖች የደረሰባቸውን በደል፣ የደረሰባቸውን መከራ፣ የደረሰባቸውን ሰቆቃ፣ የደረሰባቸውን ስደት የሚገልጹ መረጃዎች ከቤተ ክርስቲያንም ከተለያዩ ታዋቂ ሰዎችም በችሎት ውስጥ ሽጉጥ ይዞ መግባት፣ ከዛ 2 ሰዎችን መግደል፣ ሚስትንና ውሳኔ እየሰጠ ያለ እንዳይ። በአጠቃላይ ግን ያለው ነገር ምንድነው? የአለልኝ ያዘነ ጉዳይ አሁንም አልቆ እሱም ነፍሱ አላረፈች። የምድር ፍርድ እንዲህ እግዚአብሔር ይመስገን ነግቷል። ፍርድ ቤት ውስጥ ውሳኔ እያነበቡ የተገደሉት ሴት ዳኛ ጉዳይ። ዕውቁ የእግር ኳስ ተጫዋች ከተገደለ በኋላ ገድለውታል በተባሉ ሰዎች ላይ ተፈርዶ የነበረው ፍርድ ስለመቀልበሱና እነዚሁ ሰዎች ነፃ ስለመውጣታቸው። በአርሲ የተፈጸመውን ጥቃትና የተገደሉ ሰዎችን በሚመለከት የተነሳውን ጥያቄ ተከትሎ በብዙ መንገድ የምናነሳቸው የዕለቱ ጉዳዮቻችን ይሆናሉ። ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት መላኩ ይልማ ነኝ። ከኢትዮ ቪዥን የተለያዩ ጉዳዮችን ከእናንተ ጋር ቆይታ እናደርግባቸዋለን። እናንተ ሰብስክራይብ እያደረጋችሁ ከኛ ጋር መቆየት ነው የሚጠበቅባችሁ። ምንም ስራ የለባችሁም። ሰብስክራይብ አድርጉ። ከዛ በኋላ እጃችሁን በደረታችሁ ላይ አድርጋችሁ የኛን መረጃዎች መስማት ነው ማለት ነው። በጉዳዩ ላይ ሐሳቦቻችንን እንሰጣለን፣ ከመፍረድ እንመለሳለን፣ የተለያዩ ሐሳቦችን እናነሳለን። ወደ መጀመሪያው ጉዳይ ስናልፍ እንግዲህ እኚህ በምስል ላይ የምትመለከቷቸው ወርቄ ፈንኬሳ ይባላሉ። ዳኛ ወርቄ ፈንኬሳ በሆለታ ወልመራ ወረዳ የሚባል የመጀመሪያ ደረጃ ፍርድ ቤት ዳኛ ናቸውና የዳኝነት ስራቸውን እያከናወኑ ባሉበት ኮርትሩም ውስጥ ወይም የፍርድ ቤቱ ወንበራቸው ላይ እንደተቀመጡ በሽጉጥ ተመተው ስለመገደላቸው ነው መረጃዎች የወጡት። የተለያዩ የዜና ምንጮችም ያረጋገጡት ይህንኑ መረጃ ነው። ከሳቸው በተጨማሪ በክስ ላይ ወይም በክርክሩ ላይ የነበሩ ሰውም እንደዚሁ መገደላቸውን ተገልጿል። ጉዳዩ በተለይ በኢትዮጵያ በጣም አስደንጋጭ ነው። ምናልባት ለመጀመሪያ ጊዜ የተከሰተ እንደመሆኑ በተለያዩ ጊዜያት በተለያዩ አካባቢዎችም ከፍርድ ቤት ወይም ኮርትሩም ከሚባለው ይሄ ከችሎቱ ውጪ ላይ የተለያዩ የተኩስ ልውውጦች ሊደረጉ ይችላሉ። በተለይ ወንጀለኛ ለማምለጥ ጥረት ሲያደርግ ሊሆን ይችላል፣ ወይም ወንጀለኛውን ለማስመለጥ የሚደረጉ ጥረቶችን ተከትሎ ከጸጥታ ኃይሎች ጋር የሚፈጠሩ የተኩስ ልውውጦች ሊፈጠሩ ይችላሉ። በኮርት ሩም ውስጥ ግን ኢትዮጵያ ውስጥ በተለይ እንዲህ አይነት ነገር ተፈጥሮ የሚያውቅ አይመስለኝም እኔ፣ ወይም መረጃው የለኝም። ምናልባት እንዲህ አይነት መረጃ የሰማሁት ቅርብ ጊዜ ያነበብኩት ምንድነው፣ ወደ ህንድ አካባቢ ነው የተፈጠረው። ህንድ ላይ የጋንግ መሪዎች አንድን ታዋቂ የጋንግ መሪ ለመግደል ጠበቃ መስለው ከገቡ በኋላ በኮርትሩም ውስጥ ክርክር እየተደረገ ሽጉጣቸውን አውጥተው የገደሉበት ወይም የተኮሱበትና ከአካባቢው ላይ ከነበሩ ፖሊሶች ጋር በተደረገ የተኩስ ልውውጥ ራሳቸውን እንደዚሁ ህይወታቸውን ያጡበት ሁኔታ አስታውሳለሁ፣ ህንድ ላይ የነበረ። አሁን ቅርብ ጊዜ የተፈጠረው እዚህ ቴነሲ አካባቢ ዩናይትድ ስቴትስ ውስጥ ግን ኮርቱ ውጭ ላይ ነው ወይም በሩ ላይ ነው፣ ግቢ ውስጥ ነው የተፈጠረው። እንደዚህ አይነት ነገሮች ይፈጠራሉ፣ ግን ኮርትሩም ውስጥ መፈጠሩ ትንሽ አስደንጋጭ ነው። ምክንያቱም በተለይ ለአሜሪካና ለህንድ ለመሳሰሉ ሀገራት ሜታል ማንበብ የሚችሉ ወይም ስክሪን ማድረግ የሚችሉ መሳሪያዎች ስላሏቸው ያንን እንዴት አልፎ ገባ የጦር መሳሪያው የሚለው ጥያቄ ነው ለብዙዎች። እኛ ሀገር እነዚህ አይነት ነገሮች ምናልባት ኤርፖርት ላይ ሊኖሩ ይችላሉ፣ ወይ ትልልቅ ሆቴሎች ላይ ሊኖሩ ይችላሉ፣ ወይም ደግሞ የመንግስት ከፍተኛ የሚባሉ የመንግስት ባለስልጣናት ቢሮዎች ዘንድና ሚኒስቴር መስሪያ ቤቶች ውስጥ ሊኖር ይችላል። የጸጥታና የደህንነት ተቋማት ውስጥ ሊኖር ይችላል እንዲህ አይነት መሳሪያ። ከዛ ውጪ ግን በፍርድ ቤቶች ውስጥ ሊገኝ አይችልም።
ወይም በተለይ በወረዳ ክልል ላይ የሚገኙ ፍርድ ቤቶች ላይ እናገኛቸዋለን ብዬ አላስብም። ይሄ ሜታል ማንበብ የሚችሉ ያለው ብቸኛው በአካባቢው የሚገኘው ተራ አስከባሪ ወይም ፖሊስ ፍርድ ቤት ውስጥ ተራ የሚያስከብረው ፖሊስ ፍተሻ ነው የሚያደርገው። ያ በምን አይነት መንገድ አልፎ ገባ የሚለው ያው እንግዲህ የአካባቢው የጸጥታ ኃይል ወይም የአካባቢው መንግስት መስሪያ ቤት የሚያጣራው ነው የሚሆነው። እኛ እሱን ነገር ትተን ወደፊት ግን በጣም ከፍተኛ ጥንቃቄ ማድረግ እንዳለበት ነው ማንሳት ያለብን። በሆለታ በሚገኘው ፍርድ ቤት ውስጥ ክስ ላይ ነበሩ ባልና ሚስት ክስ ላይ ናቸው። ክስ ለረጅም ጊዜ ክርክር ካደረጉ በኋላ ውሳኔ የሚሰጥበት ቀን ነው ያ ቀን። ዳኛ ወርቄ ፈንኬሳ ውሳኔውን እያነበቡ ነው። ይሄ ይፈጠራል ብለው በጭራሽ ሊጠብቁ በማይችሉበት ሁኔታና ደረጃ ውስጥ ናቸው። አካባቢው ላይ የነበሩ ጸጥታ የሚያስከብሩ ኃይሎችን ቢሆኑ እንዲህ ያለ ነገር ይፈጠራል ብለው ሊያስቡ አይችሉም፣ ሊጠብቁም አይችሉም። ምክንያቱም ከዚህ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም፣ ወይም ብዙዎቻችን መረጃው የለንም። ተፈጥሮም ከሆነ ለማየትም ወደኋላ መለስ ብለን ለማየት ብንሞክር ኢትዮጵያ ውስጥ ፍርድ ቤቱ ውስጥ ችሎት ውስጥ የተኩስ ልውውጥ ተደረገ የሚለው ጉዳይ በጣም የሩቅ ጊዜ ወይም የማይፈጠር አይነት ታሪክ ነው። ስለዚህ ለዝግጅት የሚሆን አእምሮ የለምና በሰዓቱ ተከሳሹ ወይም ቦታው ላይ የነበረው በክርክሩ ላይ የነበረው ተከሳሽ ዳኛዋን ከገደለ በኋላ በክርክር ከሱ ጋር ስትከራከር የነበረችውን ከሳሹን ባለቤቱን የልጆቹን እናት ቀጥሎ እሷንም ተኩሶ መግደሉ ነው የተነገረው። እንግዲህ በኮርትሩም ውስጥ በችሎት ውስጥ ሽጉጥ ይዞ መግባት፣ ከዛ ሁለት ሰዎችን መግደል፣ ሚስትንና ውሳኔ እየሰጠ ያለን ዳኛ። እርግጥ ነው እነዚህ መረጃዎች በሰሞኑ በተለይ ከአርሲ ላይ የተፈጠረውን ነገር ተከትሎ እምብዛም ጆሮ አልተሰጣቸው፣ እምብዛም ጉዳይ አልሆኑ። አርሲ ላይ ክርስቲያኖች የደረሰባቸውን በደል፣ የደረሰባቸውን መከራ፣ የደረሰባቸውን ሰቆቃ፣ የደረሰባቸውን ስደት የሚገልጹ መረጃዎች ከቤተ ክርስቲያንም ከተለያዩ ታዋቂ ሰዎችም ከሚዲያዎችም እየወጡ ከመሆኑ ጋር ተያይዞ ከክርስቲያኖችም ከሌላም እምነት ካላቸው ሰዎች እየወጡ ከመሆኑ ጋር ተያይዞ እዛ የሚገኙ ሰዎችን ማሰብ ይገባል ስለሚባል እነዚህኞቹን መረጃዎች እምብዛም ሰው ጆሮ አልሰጣቸው። ግን ኮርትሩም ውስጥ ዳኛን ጨምሮ ተከሳሽ ወይም ከሳሽ ተገደሉ የተባሉበት ጉዳይ ፍርድ ቤትን የሚጠብቁ ወይም ስርዓት የሚያስከብሩ የፖሊስ አባላት በጣም ከፍተኛ ጥንቃቄ ማድረግ እንዳለባቸው የሚያሳይ ነው። የሚደረገው ክርክር ላይ ያሉ ተከራካሪዎችም የደህንነት ስጋቶች ሊፈጠሩ የሚችሉ ከሆነ አስቀድሞ ማሳወቅ ይገባል። በነገራችን ላይ እንዲህ አይነት ነገሮች ላይ ጥንቃቄ እንዲደረግ አስቀድሞ ጥቆማ መስጠትም ያስፈልጋል ብዬ አስባለሁኝ። እርግጥ እንደምናስበው ቀላል አይደለም። ምክንያቱም ለዝግጅት የሚሆን ጊዜ ስላልነበረ በዚህ ደረጃ አልፎ ዳኛን እስከ መግደል የሚያደርስ ድፍረትና ሐሳብ ይዞ ኮርትሩም ውስጥ የተገኘበትን አግባብ ብናነበው እሱ ልክ ነው ያኛው ልክ አይደለም ብለን መፍረድ ውስጥ እንገባለን። እኛ እያነሳን ያለነው ነገር ምንድነው? ጥንቃቄ ያስፈልጋል ነው። ምክንያቱም በውሳኔዎች የሚበሳጩ በጣም ብዙ ሰዎች ራሳቸውን ሲጎዱ፣ ሰው ሲጎዱ እናያለን። ግን ብዙ ጊዜ ያ ይደረግ የነበረው ከኮርትሩም ውጪ ነበር። ውሳኔ ይሰጣል። ውሳኔ ከተሰጠ በኋላ ውሳኔውን አልቀበልም የሚለው አካል በተለያየ መንገድ የሚወስዳቸው እርምጃዎች እንደነበሩ ከዚህ በፊት ምናልባት በታሪክ የምናውቃቸው ታሪኮች ሊኖሩ ይችላሉ። አልቀበልም ሊባል ይችላል ውሳኔ። እሺ ብሎ ላይ ሽንፈትን የሚቀበል ስነ ልቦና ስለሌለው የሰው ልጅ ያ ስነ ልቦና የለውም። ማጣትን ይፈራል። የሚያሳጣው ነገር ከሆነ የሆነ ነገሩን የሚያሳጣው ከሆነ ያ ያደርገናል። የሆነን ነገር እንዳናጣው ሆነን ከወደድ ነው፣ ከእግዚአብሔር አብልጠን ከወደድ ነው፣ ከራሳችን አብልጠን ያንን ነገር ከወደድ ነው፣ ያንን ነገር ማጣት ከኛ ከሰውነታችን ላይ የሆነ ነገር የሚያሳጣን ወይም ባዶ የሚያደርገን ይመስለናል። በዛ ልክ እነዛን ነገሮች ከራሳችን ጋር ስናቆራኛቸው ነው ምናልባት እንደዚህ አይነት ጥፋቶች እንዲከተል ምክንያት የሚሆነው። ሌሎችም ምክንያቶች ሊኖሩ ይችላሉ። አንዳንድ ጊዜ ነገሮችን በዛ መንገድ ማየት፣ ይሄ ነገር ከኔ ይለፍ ማለት አለመቻል የብዙዎቻችን ስነ ልቦና ነው። ጠንካራ አለመሆን ነው፣ በእግዚአብሔር አለመደገፍ ነው። ምክንያቱም ያው ሩጫው ስላለ እጃችን ላይ እየሰበሰብነው ነገር የሆነ ገን ሲጠፋ
አባ ገብረ ኪዳን ይላሉ የማይቋረጠው ልንደገፍበት የምንችለው የማናጣው ክርስቶስን ብቻ ነው። የደስታ ምንጫችን የማይቋረጠው የደስታ ምንጫችን ክርስቶስ ብቻ ነው። ከዚያ ውጪ ገንዘብን የደስታ ምንጭ ብታደርግ ሲጠፋ ታዝናለህ። ጓደኛህን የደስታ ምንጭ ብታደርገው ሲጠፋ ወይም ሲሞት ወይም ስትለያዩ ታዝናለህ፣ ትጎዳለህ፣ ትሰበራለህ። ሀብት ንብረትም እንደዛው። እዚህ በዛ ልክ ወደ ራሳችን የሳብነው ነገር እና የራሳችን ያደረግነው ነገር የሆነ ቀን በተለያየ አጋጣሚ ከእጃችን ሲወጣ ያ ነገር ይሰብረናል። እንደዛ እንዳንሆን በተቻለ አቅም ወደ ፈጣሪ መቅረብ እሱ ነገር በጣም በጣም የተሻለ ነው። ወደ አምላክ ወደ ክርስቶስ መቅረብ በጣም የተሻለ ነገር ነው ብዬ አምናለሁ። ወደ ኮርትሩሙ ጉዳይ ስንመጣ ጥንቃቄ መደረግ አለ። በጣም ትልቅ ጥንቃቄ ያስፈልጋል። በቃ ማለት ሰዎች ከቀን ቀን ኢትዮጵያ ውስጥ የምናየው ነገር ሌሎች ዓለም ላይ የምናየው ነገር እየሆነ ነው። ኢትዮጵያ ውስጥ የምናየው ነገር ስሜታችንን መግዛት የሚባል ነገር ከቀን ቀን እያነሰ እየመጣ ነው። ኮርትሩም ውስጥ ሽጉጥ አውጥተን የምንታኮስበት ጊዜ ላይ ከደረስን በጣም ትልቅ እርግጥ ከሌሎች ጉዳዮች አኳያ አሁን ስለ አርሲ ከምንሰማው አኳያ እንዲህ አይነት ነገሮች እምብዛም ጆሮ ላይ ስቡ ይችላሉ። ግን በጣም ትልቅ ጉዳይ ነው። ምክንያቱም ኢትዮጵያ ውስጥ ቦታ ከሚሰጣቸው ነገሮች መካከል አንዱ ነው። ባይዘዌ ቤተክርስቲያንን መድፈር የተመጣው ድሮ ትናንት አንድ ጽሑፍ ሳነብ ነበር። ድሮ ቤተክርስቲያን ማለት ሰው ወንጀል ሰርቶ ገብቶ የሚደበቅባት ነበረች። ምን ማለት ነው? በደንብ ላብራራ። አንድ ሰው የሆነ ሰውን ቢገድል፣ በእጁ ሰው ቢጠፋ፣ በእጁ የሰው ሕይወት ቢያልፍ አምልጦ ቤተክርስቲያን ይገባል። ሃይማኖት፣ ዘር፣ ቀለም ሳይል ቤተክርስቲያን ይገባና ደወል ይደውላል። ካህናቱ ተሰብስበው ያጥሩታል። እዛ ከገባ የሟች ቤተሰብን ቢሆን እንደማይነካው ያውቃል። ከዚያ በኋላ ካህናቱ ለአካባቢው የፍርድ ሸንጎ የሀገር ሽማግሌ ሰጥተው ፍርዱን እንዲቀበል ይደረጋል። ለምን? የደም ማፍሰሱ እንዳይቀጥል ማለት ነው። የደም ማፍሰሱ እንዳይቀጥል። ስለዚህ ያ የደም ማፍሰስ ስርዓት እንዳይቀጥል ሞቶብኛልና ገለዋለሁ ያ ነገር እንዳይመጣ ሰው ቤተክርስቲያን ገብቶ ይደበቃል። ካህናቱ ያንን ሰው ይይዛሉ፣ ለሀገር ሽማግሌዎች ይሰጣሉ። ሀገር ሽማግሌዎች የሚገባውን ቅጣት ይሰጣሉ። እርቅ ካለ እርቅ ይፈጸማል። ደም ማፍሰሱ ሳይቀጥል ማለት ነው። ዛሬ ቤተክርስቲያን ተደፍሮ ተገብቶ እንዲህ ያለ ነገር የሚፈጸምበት አልነበረም። ከቀን ቀን የምናያቸው ነገር አዳዲስ ልማዶቻችን ምናልባት መለስ ብለን ወደ እግዚአብሔር ወደ ፈጣሪ የምናመለክትበት ዘመን ነው። ሌላው በመንግስት በሚማልበት ሀገር ከሚፈሩ ነገሮች መካከል በጣም ትልቅ ከሚፈሩ ነገሮች መካከል አንዱ ፍርድ ቤት ነው። ትልቅ ክብር ከሚሰጣቸው ኢትዮጵያ ውስጥ ትልቅ ክብር ከሚሰጣቸው ነገሮች መሃል የፍርድ ሸንጎ ፍርድ ቤት ነው። ችሎት በጣም የሚከበር ስነ ስርዓት ያለው ቦታ ነው። የቱኛውንም አይነት ልምድ ያለው ጠበቃ ከዳኛ ጋር 2 ደቂቃ ቃላት ምልልስ አያደርግም። ፊልም ላይ እንደምናየው አይደለም። የትኛውም ሀገር ቢኬድ ችሎት በጣም ትልቅ ክብር ይሰጣል። ችሎት መድፈር በሚል ከዳኛ ጋር ክርክር ያደረገ ሰው ልክ አይደለም ያለ ሰው 6 ወር ይታሰራል። ችሎት መድፈር በጣም ትልቅ ነገር መሆኑን አእምሯችን ውስጥ መገንዘብ ማቆም ስንጀምር ክላሽ ይዘን ችሎት መግባት እንጀምራለን። ተቋሞቻችንን ማክበር፣ እሴቶቻችንን ማስከበር እንደ ዜጋ እንደ መንግስት በጣም ትልቅ ስራ ልንሰራባቸው የሚገባ ነገር ነው ብዬ አምናለሁኝ። በዚህ ጉዳይ ላይ በደንብ መነጋገር ያስፈልጋል። በጣም ጥብቅ የሆነ ፍተሻና ቁጥጥር ሊደረግባቸው ይገባል። ራስን መግዛት ሊኖር ይገባል ብዬ አስባለሁ። ወደ ሁለተኛው ጉዳይ ስንሄድ ዕውቁ የእግር ኳስ ተጫዋች አለልኝ አዘነን ብዙዎቻችን እናስታውሰዋለን። አለልኝ አዘነ በድንገት ራሱን አጥፍቷል የሚል መረጃ ከተነገረ በኋላና ኋላ ላይ ደግሞ ራስን ማጥፋት ሳይሆን የግድያ ወንጀል ነው ተብሎ ጉዳዩ በቤተሰቦቹም በአካባቢው የፖሊስ አባላትም ተመርምሮ በመጨረሻም በፍርድ ቤት ውሳኔ ተሰጥቶበት ነበር። በፍርድ ቤት ውሳኔ የተሰጠው አለልኝ አዘነን የገደሉት ባለቤቱና የባለቤቱ ወንድም በትብብር ነው የሚል ውሳኔ ተወስኖ በእነዚህ ሰዎች ላይም ፍርድ ቤቱ የ15 እና የ16 ዓመታት እስራት ፈርዶባቸው ነበር። ፍርድ ቤቱ ይህንን ውሳኔ በወሰነበት ወቅት የአለልኝ አዘነ ቤተሰቦች ደስተኞች አልነበሩ። በቂ አይደለም ነበር። አለልኝ ከባለቤቱ ጋር የተጋቡት ቤተክርስቲያን ስርዓት ነው ብዙዎቻችን እንደምናስታውሰው። ስለዚህ ለብዙዎች ግራ አጋቢ ነበር ባለቤቱ ይህን ታደርጋለች ወይ የሚለው ጥያቄ። ፍርድ ቤት እንደ ፍርድ ቤት
ማስረጃ ነው የሚያየው። ጠበቆች አሉ፣ አቃቤ ሕግ አለ፣ ይከራከራሉ። የተሻለ ማስረጃ ያቀረበው ሰው ያያል። እውነተኛ ፍርድ ከሰማይ ነው። ማን ይህንን ነገር አድርጓል የሚለውን የሚያውቀው እግዚአብሔር ነው። ከዛ ውጪ በአይን የሚያዩ ሰዎች ሊኖሩ ይችላሉ። ከዛ ውጪ ደግሞ ቤተሰብ በተለያየ መንገድ ያሉ ነገሮችን በማገናኘት ከነሱ ውጪ ይህንን ነገር ሊያደርግ የሚችል ሰው የለም ብሎ ሊደመድም ይችላል። ነገር ግን ፍርድ ቤት በወቅቱ በጋሞ ዞን የሚገኝ ፍርድ ቤት እነዚህ ሰዎች ወንጀሉን ፈጽመዋል፣ ወንጀሉን ስለፈጸሙም ቅጣት ይገባቸዋል ብሎ የቅጣት ማቅለያ ተመልክቶ 16 እና 15 ዓመት እንደየ ወንጀላቸው ፈርዶ እንግዲህ በማረሚያ እንዲቆዩ አድርጎ ነበር። ነገር ግን ክርክሩ ሰበር ሰሚ ድረስ ደርሶ ነበረ። ሰበር ሰሚው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የጋሞ ዞን ከፍተኛ ፍርድ ቤት የ16 እና የ15 ዓመት እስራት እንዲፈርዶባቸው ውሳኔ ወስኖባቸው ማረሚያ እንዲቆዩ ካደረገ በኋላ ክርክሩ ግን ቀጥሎ ነው። ይግባኝ ተጠይቆ በተከሳሾች በኩል ይግባኝ ተጠይቆ ይግባኙ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ደርሶ በሰበር ሰሚ ማለት ነው። በዛ አማካኝነት እንደገና በድጋሚ ውሳኔው ተቀልብሶ እነዚህ በከፍተኛ ፍርድ ቤቱ ወንጀለኞች ናቸው ተብሎ 15 እና 16 ዓመት ፍርድ የተፈረደባቸው ሰዎች በነፃ እንዲሰናበቱ ነው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወሰነው። ይሄ በጣም ምናልባት ለቤተሰብ ዱብዳ ነው፣ ለሱም ለአድናቂዎቹም ዱብዳ ነው፣ አስደንጋጭ። ምክንያቱም በተለይ ቤተሰቦቹ እንደሚሉት ከሆነ ለቲክቫ ኢትዮጵያ እንደተናገሩት እኛ ገና 15 እና 16 ዓመቱ እንኳን በቂ አይደለም ከዚህ በላይ ይገባቸዋል ብለን እያልንና እየጠበቅን ባለንበት ቅጽበት ነገር ግን ይሄ ነገር ሆኗል። የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ጋሞ ዞንም አለ፣ ሶዶም አለ። ጠቅላይ ፍርድ ቤቱ ሰበር ሰሚ የተደረገው ሶዶ ላይ ነው። ሶዶ ላይ መሆኑ በራሱ እኛ ጥያቄ ፈጥሮብናል ይላሉ እንግዲህ እነዚሁ ቤተሰቦች። ልዩነቱ ምንድነው የሚለውን ነገር የህግ ባለሙያዎች በደንብ ያነሱታል። ሌላ ቦታ ሄዶ ሰበር ሰሚው መሰማት ነበረበት ወይ ጠቅላይ ፍርድ ቤት? ጠቅላይ ፍርድ ቤቱም የራሱ ምላሾች ይኖሩታል። በአጠቃላይ ግን ጉዳዩ ዱብዳ ነው የሚሆነው። በነፃ ማሰናበት የሚለው ጉዳይ በጣም ዱብዳ ነው የሚሆነው። ይሄኛው ሰበር ሰሚው ችሎት ምን አይነት ማስረጃዎችን ተመልክቶ ምን አይነት ማስረጃዎችን አይቶ ነፃ አወጣ የሚለው ጉዳይ የራሱ የሆኑ የፍርድና የክስ ሂደቶች አሉት። የወንጀል ጉዳይ ውስብስብ ነው፣ በጣም ውስብስብ ነው እንደምንመለከተው። ነገር ግን ይሄ በተለይ ለልጁ ላለን ፍቅር፣ ለቤተሰቦቹ፣ ለልጁ አድናቂዎች ወይም ለእግር ኳስ ተጫዋቹ አድናቂዎች፣ ጉዳዩን በሚዲያ ሲሰማና ሲከታተል ለነበረ የስፖርት ቤተሰብ በሙሉ ግን መረጃው አስደንጋጭ ነው የሚሆነውና እንግዲህ ከዚህ በኋላ ከሰበር ሰሚ በኋላ ወዴት ይሄዳል፣ ቤተሰቦች ውስጥ ወዴት ይወስዱታል ጉዳዩን የሚለው ነገር እስካሁን ድረስ ያሉት ነገር የለም። ትናንትና በጉዳዩን ተከትሎ የጮህን አልቅሰን ነበር ነው የሚሉት ቤተሰቦቹ። ውሳኔውን ተከትሎ በዛ ምክንያት ከፖሊስ ጋርም ተጋጭተው ፖሊስም እንደመታቸው ነው የሚናገሩት። በአጠቃላይ ግን ያለው ነገር ምንድነው? የአለልኝ ያዘነ ጉዳይ አሁንም አልቆመም። እሱም ነፍሱ አላረፈች። የምድር ፍርድ እንዲህ ነው። አንድ ቀን ሊፈረድልህ፣ አንድ ቀን ሊፈረድብህ ይችላል። ምክንያቱም ህግ ማስረጃን ያያል። በአይኑ የሚመለከት እግዚአብሔር ብቻ ነው። ሁሉን የሚያውቅ መንፈስ ቅዱስ ብቻ ነው። ያ እንዳለ ሆኖ ግን የምድር ስርዓትና ህግ ለኛ ስለተዘጋጀ በተቻለ አቅም ነገር ግን ፍርድ የሚፈርዱ ሰዎች ደግሞ እንግዲህ በተሰጣቸው ጥበብ በተሰጣቸው ጸጋ በተለያየ መንገድ ሊያገለግሉ ይችላሉ። ግን ደግሞ ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል ብዬ አስባለሁኝ። ቤተሰቦቹም እንግዲህ ግራ የሚገባ ነው የሚሆነው። እናት ራሳቸውን መሳታቸውን ሰምቻለሁ ከዜናው። አባትም እንደዚሁም መናገር አይፈልጉም። በጣም የልብ ስብራት ውስጥ ናቸው። ምክንያቱም ልጃችን ላይ ጉዳት ያደረሱ ልጃችንን ገድለዋል ብለው ያመኗቸው ሰዎች በነፃ ይሰናበቱ ሲባል ይሄ በጣም ለልብ ከባድ ነው የሚሆነው። እንግዲህ ቀጣይ ደግሞ ምን ይፈጠራል የሚለውን ነገር እያየን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ሌላው ምናልባት መጨረሻ ላይ የምናነሳው ጉዳይ የአርሲን ክርስቲያኖች ጉዳይ ነው። እንግዲህ በጣም ብዙ ሰዎች ጉዳዩን ማህበራዊ ሚዲያ ላይ ይፋ እያደረጉት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲኖዶስ አባላት የጠቅላይ ቤተ ክህነት ስራ አስኪያጁን ጨምሮ ዛሬ ከመንግስት ሰዎች ጋር እያወሩ እንደሆነ የሚገልጽ መረጃ ወጥቷል። እንግዲህ ምን አዲስ ነገር ይመጣል የሚለው የብዙዎች ጥያቄ ነው። ምክንያቱም አካባቢው ላይ በተደጋጋሚ ጊዜ ነው ክርስቲያኖች ጥቃት የሚደርስባቸው፣ አብያተ ክርስቲያናት የሚወድሙት፣ የሚዘረፉት በተለያየ መንገድ ነው። እነዚህ አይነት ነገሮች መቆም አለባቸው የሚል ጥያቄ ከሚሊዮኖች እየተሰማ ነው። ለዚህ ነገር ምላሽ መስጠት ያስፈልጋል። የጥቂት ሰዎች ብቻ አይደለም፣ የብዙ ሰዎች ጥያቄ ነው በማህበራዊ ሚዲያ ላይ። ምክንያቱም አካባቢው ላይ የሆነ ነገር ሲደጋገም እዛ ነገር ላይ ትኩረት አድርጎ መስራትና
ያንን ነገር እነዛን እንባቸውን ማበስ ይገባል ብለን እናምናለን። ክቡራትና ክቡራን እንግዲህ ለዛሬ ያዘጋጀንላችሁ ይህንን ይመስላል። ኢትዮ ቪዥንን ስለምትከታተሉ እጅግ አድርገን እናመሰግናለን። ሰብስክራይብ አድርጋችሁ ተወዳጁን እባካችሁን የጉዞአችን አካል ሁኑ። ከእናንተ የሚጠበቅ ትልቅ ስራ አይደለም፣ ሰብስክራይብ ማድረግ ነው የሚጠበቅባችሁ። ከዛ በኋላ ለእናንተ ይመጥናሉ የሚባሉትን መረጃዎች እያዘጋጁ እናንተ ጋር ባፍ ማጉረስ የኛ ስራ። እየተዘጋጀንበት እንመጣለን። እናንተ ምንም እንዳታስቡ። እናንተ ሰብስክራይብ አድርጋችሁ ብቻ ሰዓቱን እየጠበቃችሁ መረጃውን መኮምኮም ነው የሚሆነው ማለት ነው። በዚህ አጋጣሚ በኢትዮ ቪዥን ላይ ተገኝቼ መረጃዎችን ባካፍል ወይም ህይወቴን ታሪኬን ብናገር ሰዎች ይጠቀሙበታል ብላችሁ የምታምኑ ሰዎች ከዚህ ከታች በሚገኘው ስልክ ደውሉልንና አግኙን። ከኛ ጋር ቆይታ ታደርጋላችሁ። መልእክታችሁም ብዙዎች ጋር ይደርሳል ማለት ነው። ስለነበራችሁ ጊዜ እጅግ አድርጌ አመሰግናለሁ። መላኩ ይልማ ነበርኩኝ። መልካም ቀን ይሁንላችሁ።